ትኩረቱን የውጭ ግንኙነትና ብሔራዊ ደህንነትን አድርጓል። የፖለቲካ ፓርቲዎች ክርክር ፋና መድረክ። ሁሉም ፓርቲዎች ኢትዮጵያን የባህር በር ባለቤት እናደርጋታለን ይላሉ። ልዩነታቸው የባህር በሩን እናገኝበታለን የሚሉት መንገድ ነው። ከሻዕቢያ ጋር ያለውንና የባህር በራችን እንድናጣ ካደረገን የአማጺ ቡድን መንግስት በዲፕሎማሲው ቅድሚያ እንስጣለን ብለናል፣ እንታገለዋለን የሚለው መወሰድ አለበት። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። በሰላማዊና በወንድማዊ በሆነ መንገድ በዲፕሎማሲያዊ መንገድ እንፈታለን የሚል ጠንካራ አቋም አለ። የኢትዮጵያ የወደብ ተጠቃሚነት ጉዳይ ከዚህም አልፎ በኢዜማና ትብብር ለኢትዮጵያ አንድነት ፓርቲዎች ኤርትራን የኢትዮጵያ አካል እስከማድረግ የደረሰ አማራጭ ቀርቧል። የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። ረጅም ስራና ትጋት የሚጠይቅ ነው። እሱን ለማድረግ ፈቃደኞች ነን። በእኛ በኩል በኃይል አይደለም እንጠቀልላለን ያለው፣ በንግግር በድርድር በውይይት ነው ሁለቱ ህዝቦችን ያማከለ። አሁን ያለው የኤርትራ መንግስት እናንተ የምታቀርቡትን ሐሳብ አይደለም ሊቀበለው ሊሰማው የሚፈልግ ይመስላችኋል? አዎ ይሰማዋል። በዚህ አጀንዳ ፓርቲዎች ከተሟገቱባቸው ጉዳዮች ውስጥ ደግሞ አንዱ በኢትዮጵያ ውክልና ጦርነት ከማካሄድ እስከ ሉዓላዊነትን መድፈር አደጋ የቃጣው የሻዕቢያ መንግስት ጉዳይ ፓርቲዎች ቢመረጡ እንዴት እልባት እንደሚሰጡት ተናግረዋል። ብልጽግና ባለፉት የስልጣን ጊዜያቱ የኤርትራና የኢትዮጵያ ህዝቦችን ግንኙነት ለማሻሻል ስራዎችን ብሰራም የኢሳያስ አፈወርቂ መንግስት እንቅፋት ሆኖብኛል ይላል። በአስመራ ያለው መንግስት እንቅፋት ቢሆንም የተገኘው ትርፍና ያስተላለፍነው መልእክት በቀጣይ ለሁለቱ ሀገራት የህዝብ ለህዝብ ግንኙነት ትልቅ ፋይዳ ያለው ነው። አሁን የሁለቱ ሀገራት ግንኙነት በምን ሁኔታና በምን ደረጃ ላይ ይገኛል? የኢትዮጵያ መንግስት ቅሬታዎች እንዳሉት መታረም ያለባቸው ነገሮች እንዳሉ አቋማችንን ለዓለም ሁሉ ግልጽ አድርገናል። ይህ ግልጽ የተደረገ አቋም ደግሞ የኢትዮጵያ ግዛት በኤርትራ ጦር መያዙን ሻዕቢያ በኢትዮጵያ የሚንቀሳቀሱ ታጣቂ ቡድኖችን በመደገፍ ላይ መሆኑን የሚገልጽ ነው። ተፎካካሪ ፓርቲዎች በጉዳዩ ላይ ያላቸውን አቋምም አስተናግዷል። ፋና መድረክ ማንኛውም አካል ኤርትራን ጨምሮ ሌሎችም ጎረቤቶቻችን የኢትዮጵያን ሉዓላዊ ግዛት እንዲይዙ መጀመሪያ አንፈቅድም። ተይዞ ከተገኘም ከመንግስትም ሆነ ከሌሎች ተፎካካሪ ፓርቲዎች ጋር ከኢትዮጵያ ወዳድ ወገኖች ጋር በሙሉ ተሰልፈን የምንመክተው ነው የሚሆነው። የድንበር መጣስን እንዲሁም የኢትዮጵያ ሉዓላዊነት ሊጥሱ የሚችሉ የጦር መሳሪያ እንቅስቃሴዎችን እና ሌሎች ኃይሎች ጣልቃ ገብነትን አጠቃላይ አብን ይቃወማል፣ ለሱም ይታገላል። በዚህ ጉዳይ ላይ መለያየት የግድ አስፈላጊ አይደለም። ትብብር ለኢትዮጵያ አንድነት ደግሞ በኢትዮጵያ ሉዓላዊነት ባልደራደርም ስለተባለው የኤርትራ መንግስት ድርጊት ግን መረጃ የለኝም ይላል። የኤርትራ መንግስትም ታጣቂ ቡድኖችን መርዳት እንዲያቆም ኤርትራ መንግስት ካደረገ ነው። ተጨባጭ ማስረጃ የለንም። በነገራችን ላይ አንተ ነህ እየነገርከኝ ያለው። ካደረገ ተጨባጭ ማስረጃ ከተገኘ እንዲያቆም ጫና እንፈጥራለን ማለት ነው። ፓርቲዎቹ የኢትዮጵያ ዳር ድንበሯ እንዲከበር ጥቅምና ሉዓላዊነቷ እንዲጠበቅ ያስችላል ያሉትን አማራጭ አቅርበዋል። ቀጠናው የሀያላን ፍላጎት የሰፋበት የኢትዮጵያን ማነስ የሚፈልጉ ኃይሎች እንቅስቃሴ ያለበት ስለመሆኑ ደግሞም ስለሚከተሉት አማራጭም ተከራክረዋል። አብንና ኢዜማ ግብጽ ለኢትዮጵያ ታሪካዊ ጠላት ናት ይላሉ። ከታሪክ እንዳየነው የሻዕቢያ መፈጠርም የሻዕቢያ ቢሮ ማግኘትም የትነግ ድጋፍ ማግኘትም እንዲሁም በሱዳን አካባቢ ያለው የድንበር ውዝግብ ላለመፋታቱና ኢትዮጵያ ከሶማሌላንድ ጋር ሁሉ በፈጠረች ስምምነት ውዝግቡ እንዲግል ከማድረግ አንፃርም ጭምር የግብጽ ሚና ከፍተኛ በመሆኑ ይሄ ዙሪያ ጥምጥም እንዲሁም በቀጥታም በተዘዋዋሪም ኢትዮጵያን ጫና ውስጥ የማስገባት እንቅስቃሴ ስለሆነ የግብጽ ጉዳይ በቀጥተኛነት ቋሚ ጠላት የሚለውም ሁሉ መስመር እንይዝበት የምንችል ነው። እስካሁን ግብጽ የምትሄድበት አካሄድ በሙሉ ኢንዲኬት የሚያደርገው የሚያሳየው ይሄንን ነው። የውጭ ጉዳያችሁ ጠላትና ወዳጅ ብሎ የሚያስቀምጣቸው ሀገራት ይኖራሉ ማለት ነው። ጠላትነት ዘላለማዊነት አይደለም፣ ግን ጠላትና ወዳጅ ሀገር ይኖራል በየትኛውም ዓለም አቀፍ መድረክ። ነጻነትና እኩልነት ደግሞ የሁለቱን ሀገራት ጥቅም የሚያስከብር መንገድ እንከተላለሁ የሚል አማራጭ አለው። ሁለታችንም በሚያስማማን መንገድ ሀብቱን በጋራ የመጠቀም የማልማት እድሎች አሉ ብለን ስለምናምን ከግብጽም ይሁን ከሌሎች ሀገሮች ጋር የመጀመሪያ ምርጫችን በአብሮ በማደግ አብሮ በመልማት መርህ ላይ እንድንሰራ ነው። የሀገር ሉዓላዊነት ላይ ሁሉም ፓርቲዎች የጋራ አቋም አላቸው። ኢትዮጵያን በክፉ ለሚያይ እሺ አንልም ነው ያሉት።
ትብብር ለኢትዮጵያ አንድነት የውስጥ ተጋላጭነትን ለመቀነስ ብልጽግና ለመስራቱ የውጭ ተጋላጭነቱን ጨምሯል የሚል መከራከሪያ አቅርቧል። ብልጽግና መልስ አለው። ከውስጥ ካለ ተጋላጭነት የሚመነጭ ነው። ሁለተኛው ደግሞ ይህንን የውስጥ ተጋላጭነት በመጠቀም ኢትዮጵያን ለማዳከም የሚሞክሩ የውጭ ኃይሎች እንቅስቃሴ ነው። ስለዚህ እነዚህ የተሳሰሩ እንቅስቃሴዎች የብሔራዊ ደህንነት ስጋት ናቸው ብለን እናምናለን። ትብብር ለኢትዮጵያ አንድነት ከውጭ ለሚመጡ ኃይሎች መመከቻ እርምጃዎችን ወስዳለሁ ነው ያለው። ይህ መቆም አለበት። ማንም ጎረቤት ሀገር ኤርትራንም ጨምሮ ታጣቂዎችን በማሰልጠን ሰላማችንን መበጥበጥ አይችሉም። ፋና መድረክ በዚህ ጉዳይ ላይ ያደረገው ሙሉ ክርክር ምሽት 3 ሰዓት ጀምሮ በፋና ቴሌቪዥን እንዲሁም ሌሎች አማራጮች ይቀርባል።